ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ክቡራን አድማጮች ሶስት ያክል መረጃዎችን በተከታታይ አስደምጣችኋለሁ። የመጀመሪያው መረጃ በኢትዮጵያ የአሰብ ወደብ ጥያቄ አሜሪካ እጇን ማስገባቷ ተሰማ። አሜሪካ ኢትዮጵያ እንዴት የአሰብ ወደብን አጣቸው የሚለውን ጉዳይ በወቅቱ ከዓመታት በፊት ወደቡን ስታጣ አደራዳሪ የነበሩ ዲፕሎማቶችን ጭምር አናግራለች። እንዲሁም የህወሓት መሪዎችንም ጭምር አናግራለች። በጉዳዩ ዙሪያ ከአሜሪካ የተሰማውን ዝርዝር መረጃ የማስደምጣችሁ ይሆናል። በሌላ በኩል የኢትዮጵያ ህብረተሰብ ጤና ኢንስቲትዩትና የጤና ሚኒስቴር መግለጫ ሰጥተዋል። በዕለታዊ መግለጫቸው ተጨማሪ በማርበርግ ቫይረስ የተያዘ ሰው መገኘቱም ተመልክቷል። ጉዳዩን አስመልክቶ የማስደምጣችሁ ይሆናል። እንዲሁም በሽታውን በተመለከተ የምታደምጡት ተጨማሪ መረጃ ይኖራል። በሌላ በኩል ክቡራን አድማጮች እንዲሁ ከፊሊስጤም ተነስቶ በተለይም ደግሞ በደቡብ አፍሪካ በድንገት ያረፈውና 150 በላይ የሚሆኑ ፊሊስጤማውያንን የጫነው አውሮፕላን በደቡብ አፍሪካ ውዝግብ መፍጠሩን አሁንም ቀጥሏል። ጉዳዩን በተመለከተ ስለዚህ አነጋጋሪ አውሮፕላን የተሰማውን ዝርዝር መረጃ ታደምጣላችሁ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የኢትዮጵያ የባህር በር ጥያቄ በአካባቢው ጸጥታ ላይ የሚኖረውን አንድምታ በተመለከተ አሜሪካ ከዓመታት በፊት የነበሩ ፋይሎችንና ግለሰቦችን ጭምር በማናገር ግምገማ ስታደርግ መቆየቷንና አሁንም በጉዳዩ ላይ ግምገማ በማድረግ ላይ እንደሆነች ተሰማ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማሳድ ቦሎስ የኢትዮጵያን የባህር በር ጥያቄ በተመለከተ ከተለያዩ ወገኖች ጋር መወያየታቸው የተዘገበ ሲሆን አምባሳደሩ የኢትዮጵያን የባህር በር ጥያቄ በኃይል የተደገፈ ሊሆን ይችላል የሚል ስጋት ከአሜሪካ በኩል መኖሩን መነሻ በማድረግ በኢትዮጵያና ኤርትራ መካከል ፍቺው የተፈጸመበትን ሂደትና ቀጣይ ሁኔታዎችን በተመለከተ ከቀድሞ የህዝባዊ ወያኔ ሓርነት ትግራይ ህወሓት ጋር እንዲሁም ኢትዮጵያ የባህር በር ስታጣ በዚያን ጊዜ የለንደኑን ድርድር ከመሩት አምባሳደር ሄርማን ኮሆን ጋር መወያየታቸውን ጭምር ያነሱት ዘገባዎቹ የደርግ መንግስት ሊወድቅ አንድ ቀን ሲቀረው ግንቦት 19 ቀን 1983 ዓመተ ምህረት በለንደን የተጠራውና ሳይጀመር የተጠናቀቀውን መድረክ የመሩት በወቅቱም የአሜሪካ ውጭ ጉዳይ ሚኒስትር የአፍሪካ ረዳት ሚኒስትር የነበሩት አምባሳደር ሄርማን ኮሆን ለአምባሳደር ማሳድ ቦሎስም በወቅቱ የነበረውን ሁኔታ ማብራሪያ መስጠታቸውም ተመልክቷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአፍሪካና የመካከለኛው ምስራቅ ልዩ መልእክተኛ አምባሳደር ማሳድ ቦሎስ በጉዳዩ ላይ ከቀድሞ የህወሓት መሪዎች ጋርም እንዲሁም ውይይት ያደረጉ ሲሆን ንግግሩ ኤርትራ ስትገነጠል የነበረውን ሂደት እንዲሁም የ1990ውን ጦርነት ከተነሳ በኋላ የነበረውን ሁኔታ የጨመረ እንደሆነ የተገለጸ ሲሆን በወቅቱም በኢትዮጵያ በኩል አሰብን የመያዝ ፍላጎት እንደነበረና በጠቅላይ ሚኒስትር መለስ ዜናዊ አሻፈረኝ ባይነት መክሸፉ እንደተነገራቸው ተገልጿል። በዚህ መልክም የተለያዩ ወገኖችን በማነጋገር ከጠቅላይ ሚኒስትር ዶክተር አብይ አህመድም ጋር የተወያዩት አምባሳደር ማሳድ ቦሎስ ከአካባቢው የጸጥታ አንጻር ኢትዮጵያ የኃይል አማራጭ እንዳትጠቀም ጥሪ ማቅረባቸውም ተመልክቷል። በአሜሪካኖች በኩል የኢትዮጵያን ሁኔታ መረዳት ቢኖርብንም የኃይል አማራጭ በቀውስ ውስጥ ያለውን አካባቢ ይበልጥ ወደ ከፋ አደጋ ሊወስደው ይችላል የሚል ስጋት ስላላቸው በሰላማዊ መንገድ በንግግር መፍትሄ ለማግኘት እንደሚሰሩ መናገራቸውም ተገልጿል።
ሱዳን እየታመሰች ባለችበትና አልሸባብም በሶማሊያ እየተጠናከረ እንዲሁም ደቡብ ሱዳን በውስጥ ቀውስ በምትፈተንበት በዚህ ወቅት የኢትዮጵያና ኤርትራ ግጭት ቀጠናውን ይበልጥ ሊያውከው ይችላል በሚል በአሜሪካም በሰላማዊ መንገድ መፍትሄ እንዲገኝ ለማድረግ እየተንቀሳቀሰችና ሁኔታውን ለማርገብ እየሰራች ነው ተብሏል። በሌላ ዜና አዲሱ የማርበርግ ቫይረስን በተመለከተ አሁንም ምርመራዎች የተደረጉ ሲሆን በቫይረሱ የተጠቃ ተጨማሪ ሰው መገኘቱም ተዘግቧል። የህብረተሰብ የጤና ኢንስቲትዩትና የጤና ሚኒስቴር ባወጡት ዕለታዊ መረጃ ላይ እንዳመለከቱት 9 የላቦራቶሪ ምርመራ ተደርጎ አንድ ሰው በቫይረሱ እንደተጠቃም በትናንትናው ዕለት ተገልጿል። ይህንን ተከትሎ እስካሁን በአጠቃላይ የተደረገው የላቦራቶሪ ምርመራ ወደ 26 ያደገ ሲሆን በአጠቃላይ ቫይረሱ የተገኘባቸው ሰዎችም ቁጥር ደግሞ 4 ሆኗል። ቫይረሱ ተገኝቶባቸው በቫይረሱ ህይወታቸው ያለፈው ደግሞ ከ4ቱም 3ቱ እንደሆነ ተነግሯል። አሁንም የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ህብረተሰቡ ጥንቃቄ እንዲያደርጉ ጥያቄ ያቀረበ ሲሆን ከዚህም ጋር በተገናኘ የስልክ መስመሮችን አስቀምጧል። በ8335 ወይም በ952 ነጻ የስልክ መስመር በጉዳዩ ዙሪያ መረጃ እንዲሰጥም የጤና ተቋማቱ ጥሪ አቀርበዋል። የዓለም የጤና ድርጅት እንደሚገልጸው ከሆነ የማርበርግ ቫይረስ ከሚያጠቃቸው ሰዎች መካከል በአማካኝ ግማሹን ይገድላል ይላል። ቀደም ሲል በተከሰቱ የበሽታው ወረርሽኞች ከተያዙት መካከል ከ24 እስከ 88 በመቶ የሚሆኑት ታካሚዎችን እንደገደለ የሚያመለክተው የዓለም የጤና ድርጅት መረጃ ቫይረሱ ለመጀመሪያ ጊዜ የታወቀው በአውሮፓውያኑ 1967 በጀርመን ማርበርግና ፍራንክፈርት ከተሞች እንደሆነ ሲሆን በሰርቢያ ቤልግሬድም ተከስቶ እንደነበረ ተመልክቷል። 31 ሰዎች በቫይረሱ ከተያዙ በኋላ ነው 7ቱ በበሽታው ምክንያት ህይወታቸው እንዳለፈ በወቅቱ የተገልጾ የነበረው። የዓለም የጤና ድርጅት የበሽታውን መነሻ ሲናገር ወረርሽኙ የተከሰተው ከኡጋንዳ ወደ አውሮፓ በተወሰዱ የአፍሪካ አረንጓዴ ዝንጀሮች ምክንያት ነበር ይላል። ከዚያ ወዲህ ግን ቫይረሱ ከሌሎች እንስሳትም ጋር ተያይዟል። ቫይረሱ በሰዎች መካከል በስፋት የሚሰራጨው የሌሊት ወፎች በብዛት ባሉባቸው ዋሻዎችና የማዕድን ማውጫ ስፍራዎች ለረዥም ጊዜ በቆዩ ሰዎች ነው ብለዋል። ባለፉት ጥቂት ዓመታት የማርበርግ ቫይረስ በሚከተሉት ሀገራት ውስጥ የተከሰተ ሲሆን ኢኳቶሪያል ጊኒ፣ ጋና፣ ዴሞክራቲክ ኮንጎ፣ ኬንያ፣ ደቡብ አፍሪካ፣ ኡጋንዳ፣ ዚምባብዌ፣ ሩዋንዳን ፈትኗቸዋል። በአውሮፓውያኑ 2005 በአንጎላ ወረርሽኙ ተከስቶ ከ300 በላይ ሰዎች እንደገደለ የሚያመለክተው የዓለም የጤና ድርጅት መረጃ በተቀረው ዓለም ግን ባለፉት 40 ዓመታት ውስጥ በማርበርግ ቫይረስ የሞቱ ሰዎች 2 ሰዎች ብቻ ናቸው። አንደኛው በአውሮፓ ሲሆን ሌላኛው ደግሞ በአሜሪካ። ሁለቱም ግለሰቦች ኡጋንዳ ውስጥ የሚገኙ ዋሻዎችን ጎብኝተው እንደነበረ ይነገራል። እንደ ጤና ባለሙያዎች ከሆነ ቫይረሱ በቅርብ ጊዜ የተከሰተው በሩዋንዳ ውስጥ በመስከረም 2024 መጨረሻ ላይ ነው። ቫይረሱ በሩዋንዳ ሲገኝ ለመጀመሪያ ጊዜ ሲሆን ምንጩ እስካሁን አልታወቀም ነበር። የሩዋንዳ ጎረቤት የሆኑት ኡጋንዳና ታንዛኒያ በ2017 እና 2023 የማርበርግ ወረርሽኝ እንደተገኘ ሪፖርት አድርገው ነበር። በበሽታው መያዛቸው ከተረጋገጠባቸው መካከል አንዳንዶቹ የጤና ባለሙያዎችም ነበሩ። በደቡብ ኢትዮጵያ ክልል ቫይረሱ ከተከሰተ በኋላ የጤና ባለሙያዎችና ሌሎችም ሰዎች ተይዘው ሕይወታቸው ማለፉ ሲነገር የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ከዓለም የጤና ድርጅትም እርዳታ መገኘቱን እንዲሁም የህብረተሰብ ጤና ኢንስቲትዩትና የጤና ሚኒስቴር በጋራ ሁኔታውን ለመግታት እየተረባረቡ መሆናቸውን በመግለጫቸው ማመልከታቸው አይዘነጋም። አሁንም ህብረተሰቡ ጥንቃቄ እንዲያደርግ የተባለ ሲሆን በተለይም ደግሞ ከአላስፈላጊ ንክኪና ንጽህናውንም እንዲጠብቅ ተመክሯል። በሌላ ዜና ፊሊስጤማውያንን ሙሉ በሙሉ ጭኖ በደቡብ አፍሪካ ያረፈው አውሮፕላን አሁንም በደቡብ አፍሪካ ከፍተኛ ውዝግብ ፈጥሯል። ደቡብ አፍሪካ እነዚህ ከፊሊስጤም የመጡ ፊሊስጤማውያንን አልቀበልም ስትል አስታውቃለች። ደቡብ አፍሪካ ስደተኞቹን አልቀበልም ያለችው እነርሱም ከሀገራቸው ለማጽዳት የሚደረግ ዘመቻ ነው፣ ከምድራቸው አስገድደው ነው ወደዚህ ያመጧቸው፣ ስለዚህ አንቀበልም ብላለች። ከጋዛ የመጡ ናቸው የተባለም በርካታ ፊሊስጤማውያንን ወደ ግዛቷ መግባት ቸውን ተከትሎ ሀገራቸውን ለቀው እንዲወጡ የሚደረጉ ፊሊስጤማውያን ከዚህ በኋላ እንደማትቀበል አስታውቃለች። ደቡብ አፍሪካ ፊሊስጤማውያኑ በብዛት ከሀገራቸው እንዲወጡ የሚደረግ እነሱን የማጽዳት ዘመቻ ነው፣ እነርሱን የማባረር ዘመቻ ነው ያለችው የደቡብ አፍሪካ ይህ ሲሆን ደግሞ እኛ አንተባበርም፣ ለፊሊስጤማውያን እንጠነቀቃለን ብለዋል። ደቡብ አፍሪካ እዚህ ውሳኔ ላይ የደረሰችው ባለፈው ሳምንት ከጋዛ ወደ ሀገሪቱ 153
ፊልስጤማውያን ተሳፋሪዎችን ብቻ የያዘ አውሮፕላን አወዛጋቢ በሆነ መንገድ ወደ ግዛቷ ከገባ በኋላና በአየር ማረፊያዋ ካረፈ በኋላ ነው። ከ150 በላይ የሚሆኑት በአንድ አውሮፕላን የተሳፈሩ ፊልስጤማውያን ደቡብ አፍሪካ መድረሳቸው ብዙ ገጽታዎቹ ግልጽ ያልሆነና አከራካሪ ሆነው እንደተገኙም ባለስልጣናቱ አስታውቀዋል። በዚህ ምክንያትም ደቡብ አፍሪካ ከዚህ በኋላ ፊልስጤማውያንን የሚያደርጉትን ተጨማሪ የቻርተር በረራዎችን መቀበል እንደማትፈልግም ገልጻለች። በረራው ፊልስጤማውያንን ከጋዛና ከዌስት ባንክ የማጽዳት ግልጽ አጀንዳ አካል ነበረ ሲሉ የውጭ ጉዳይ ሚኒስትሩ ሮናልድ ላሞላ ሰኞ ዕለት ተናግረዋል። የእስራኤል ባለስልጣናት ለዚህ ክስ ምላሽ አልሰጡም። ሆኖም ደቡብ አፍሪካ ቀደም ሲል 153ቱን ፊልስጤማውያንን ለመቀበል ተስማምታ የነበረ ሲሆን አሁን ላይ ግን አሻፈረኝ ብላለች። ቢቢሲ የደቡብ አፍሪካ ባለስልጣን አስተያየት እንዲሰጡት ጠይቋል። በደቡብ አፍሪካ የሚገኘው የፊልስጤም ኤምባሲ ቡድኑ የእስራኤልን ራሞን አየር ማረፊያ ተነስቶ ወደ ሀገሪቱ ምንም አይነት መልእክት ቀድሞ ሳይልክ እንዲሁም ያለምንም ቅንጅት በኬንያ ዋና ከተማ ናይሮቢ በኩል አድርጎ ወደ ደቡብ አፍሪካ እንደበረረ ተናግሯል። ያልተመዘገበና አሳሳች ድርጅት የጋዛ ዜጎችን ችግር እንደተጠቀመበት፣ ቤተሰቦችን እንዳንገላታም፣ ገንዘብ እንደሰበሰበና መደበኛ ባልሆነና ኃላፊነት በጎደለው መንገድ ጉዟቸውን አመቻችተዋል ብሏል። የፊልስጤም የውጭ ጉዳይ ሚኒስትር በኤምባሲው በኩል ከዚህ ውድቀት የተነሳ ይህንን ሁኔታ ለመፍታት ከደቡብ አፍሪካ ጋር እየሰራን ነው ሲል አስታውቋል። ለዚህ ውዝግብ መንስኤ የሆነው በረራ በደቡብ አፍሪካ ኦአር ታምቦ ዓለም አቀፍ አየር ማረፊያ የደረሰው ሐሙስ ዕለት እንደነበር ተመዝግበዋል። ተሳፋሪዎቹም በመጀመሪያ ወደ ደቡብ አፍሪካ እንዳይገቡ በመከልከላቸው ከ10 ሰዓት በላይ ከአውሮፕላኑ መውረድ ሳይችሉ ቀርተዋል። በእስራኤልና በሐማስ መካከል በጋዛ በተደረገው ጦርነት የፊልስጤምን ዓላማም በጽኑ የደገፉት የደቡብ አፍሪካ ባለስልጣናት ይህ የሆነው ተሳፋሪዎቹ በፓስፖርታቸው ውስጥ የመነሻ ማህተሞች ስላልነበራቸው ነው ተብሏል። ፊልስጤማውያን ያለ ቪዛ ወደ ደቡብ አፍሪካ እንዲጓዙና ለ90 ቀናትም በዚያ እንዲቆዩ ይፈቀድላቸዋል። በመጨረሻም ተሳፋሪዎቹ በደቡብ አፍሪካ የሚንቀሳቀስ የበጎ አድራጎት ድርጅት ጣልቃ ከገባ በኋላ ከአውሮፕላኑ እንዲወርዱ ተፈቅዶላቸው ነበር። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ይህ የሆነው ከርህራሄና ሀዘኔታ የተነሳ ነው ሲሉ አስታውቀዋል። ከተሳፋሪዎቹ ውስጥ 23ቱ ተሳፋሪዎች ወደ ሌላ ቦታ ስለበረሩ የተቀሩት ፊልስጤማውያን ወደ ሀገሪቱ እንዲገቡ ፈቅደንላቸዋል ብለዋል። ቅዳሜና እሁድ የሚካሄደው የቡድን 20 መሪዎች ጉባኤን ለማስተናገድ የደቡብ አፍሪካን ዝግጁነት በተመለከተ ለመገናኛ ብዙሃን ቃለ ምልልስ በሰጡበት መግለጫ የውጭ ጉዳይ ሚኒስትሩ ላሞላ የሐሙስ ዕለቱ በረራ ፊልስጤማውያን ከፊልስጤም ወደ ብዙ የዓለም ክፍሎች የማስወገድ ሰፊ አጀንዳ ነው። ይህ አንዱ አካል ነው። ልንተባበር አንችልም ብለዋል። በግልጽ የተቀናበረ ተግባር ነው። ምክንያቱም በደቡብ አፍሪካ ብቻ አይደለም የተላኩት፣ እንዲህ አይነት በረራዎችም የተላኩባቸው ሌሎች ሀገራትም አሉ ሲሉ ምንም አይነት ዝርዝር መረጃ ሳይሰጡ ተናግረዋል። ጉዳዩም እየተጣራ መሆኑን አክለዋል። ጊፍት ኦፍ ዘ ጊፍትስ የተሰኘው የደቡብ አፍሪካ በጎ አድራጎት ድርጅት እንደገለጸው ከ2 ሳምንታት በፊት 176 ፊልስጤማውያንን የያዘ ሌላ አውሮፕላን በጆሃንስበርግ ያረፈ ሲሆን አንዳንድ ተሳፋሪዎችም ወደ ሌሎች ሀገራት ሄደዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፊልስጤማውያንን ከጋዛም በፈቃደኝነት ወደ ሌሎች አካባቢዎችን ስለማስፈር በተደጋጋሚ ተናግረዋል። ይህ እርምጃም በፊልስጤማውያን ሰብአዊ መብቶች ቡድንና በብዙ የዓለም አቀፍ ማህበረሰቦች የተተቸ ሆኗል። ከበረራው አንድ ቀን በኋላ የደቡብ አፍሪካው ፕሬዝዳንት ፊልስጤማውያን በናይሮቢ በኩል ባለፈ አውሮፕላን ውስጥ በሆነ መንገድ ተጭነው ወደ ደቡብ አፍሪካ በረሩ ማለታቸውን ኒውስ 24 ዘግቧል። የጋዛ መተላለፊያም በሚቆጣጠረው የእስራኤል ጦር አካል ኮጋት ባወጣው መግለጫ ነዋሪዎቹም ጋዛ ሰርጥን ለቀው የወጡት ኮጋት ከሚቀበላቸው 3 ሀገር ፈቃድ ካገኘ በኋላ ነው ብሏል። ነገር ግን በወቅቱ ተቀባይ ተብሎ የተመዘገበ ሀገር የለም። ኮጋት ሰኞ ዕለት ደቡብ አፍሪካም ፊልስጤማውያንን ለመቀበል የተስማማች 3ኛ ሀገር መሆኗን ጠቅሷል። ደቡብ አፍሪካም የእስራኤል በጋዛ ላይ የምታደርገውን ወታደራዊ እንቅስቃሴ በከፍተኛ ሁኔታ ከመቃወምም አልፋ ደቡብ አፍሪካም እስራኤልን በይፋም በዓለም አቀፉ ፍርድ ቤት ከሳለች። ደቡብ አፍሪካ ውዝግብ የፈጠነው አውሮፕላንን በተመለከተ አሁንም ፊልስጤማውያኑን አልቀበልም ስትል ደቡብ
አፍሪካ የመጨረሻ ውሳኔ ያለችውን አሳውቃለች። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል